በተቀናጀ ጥቃት የተጀመረው በአሜሪካ የሚመራው በኢራን ላይ ያነጣጠረው ወታደራዊ ዘመቻ ስድስተኛ ሳምንቱን ሲያስቆጥር የሆርሙዝ የባህር መስመር አሁንም የዓለም የኢኮኖሚ ዋነኛ ውጥረት ማዕከል ሆኖ ቀጥሏል። ዓለም አቀፉ የኤነርጂ ኤጀንሲ በታሪክ ታይቶ የማይታወቅ የኃይል አቅርቦት መናጋት ሲል የገለጸውን ይህ ክስተት የብሬንት ድፍድፍ ነዳጅ ዋጋ በአንድ ወቅት ከአንድ በርሜል $120 በላይ ከፍ እንዲል አድርጓል። ይህም በባህረ ሰላጤው የነዳጅ ላኪ ሀገራት ላይ ከአቅም በላይ የሆነ ሁኔታ እንዲያውጁ ያስገደደ ከመሆኑም በላይ በዓለም ዙሪያ የሚገኙ ሀገራት ለድንገተኛ አደጋ ያስቀመጡትን የነዳጅ ክምችት ጥቅም ላይ እንዲያውሉ አድርጓቸዋል። በይፋዊ መንገድ ከኢራን የኒውክሌር መርሃ ግብር ከባላስቲክ ሚሳኤል አቅምና በቀጠናው ከሚንቀሳቀሱ ተላላኪ ቡድኖች ጋር ተያይዞ የተቀሰቀሰው ግጭት ለግማሽ ክፍለ ዘመን የአሜሪካን የዶላር የበላይነት ደግፎ ያቆየውን የዓለም ስርዓት የተፈታተነ ሆኗል። የአሜሪካ የፋይናንስ ጉድለትን ሲሸፍን የነበረውን የፔትሮ ዶላር ስርዓትን ለከፍተኛ ጫና አጋልጦታል። የዓለም አቀፉ የገንዘብ ድርጅት አራተኛ ሩብ ዓመት ይፋዊ የውጭ ምንዛሬ ክምችት ጥናት እንደሚያሳየው የዶላር ድርሻ በዓለም አቀፍ መጠባበቂያ ክምችት ውስጥ ወደ 56.8% ዝቅ ብሏል። ይህም ከሁለት አስርተ ዓመታት በፊት ከነበረበት 70% በላይ ድርሻ በከፍተኛ ሁኔታ የቀነሰ ሲሆን አጠቃላይ የዓለም መጠባበቂያ ክምችት $13.14 ትሪሊዮን በደረሰበት ወቅትም የዶላር ድርሻ መቀነሱ ቀጥሏል። በትንታኔያችን በሚስጥር ተይዘው የቆዩ ታሪካዊ ሰነዶችን፣ የቅርብ ጊዜ የንግድ መረጃዎችን፣ የማዕከላዊ ባንክ ሪፖርቶችንና ወታደራዊ ግምገማዎችን መሰረት በማድረግ የአሁኑ ግጭት ቀደም ሲል ከነበረው ዶላርን የመተካት ወይም ዲዶላራይዜሽን ዝንባሌ ጋር እንዴት እንደሚገናኝ እንመረምራለን። ምንም እንኳን ጦርነቱ የባህረ ሰላጤው ትብብር ምክር ቤት አገራት የአሜሪካን የደህንነት ዋስትና በአጭር ጊዜ ውስጥ እንዲፈልጉ ቢያስገድዳቸውም የረጅም ጊዜ ሂደቱ ግን ሌላ ገጽታ አለው። የነዳጅ ላኪ ሀገራት የውጭ ምንዛሪ አማራጮቻቸውን ማስፋታቸው፣ አማራጭ የክፍያ ስርዓቶች መጠናከራቸውና የአሜሪካ መንግስት ዕዳ ሊሸከሙት ከሚችሉት በላይ እየጨመረ መሄዱ በዓለም አቀፍ የኤነርጂ ንግድና የመጠባበቂያ ክምችት ውስጥ ያለውን የዶላር የበላይነት ወደ መመለስ ሳይሆን ወደ መሸርሸር እያመራ መሆኑን ይጠቁማሉ። የፔትሮ ዶላር ዝግጅት መነሻው እንደ አውሮፓውያን አቆጣጠር በ1970ዎቹ መጀመሪያ ላይ አሜሪካ ከፍተኛ የገንዘብ ለውጥ ባደረገችበት ወቅት ነበር። እንደ አውሮፓውያን አቆጣጠር በ1971 የዶላርን ከወርቅ ጋር ያለውን ቀጥተኛ ግንኙነት ያበቃው የኒክሰን ሾክ ውሳኔን ተከትሎ ዋሽንግተን እየጨመረ የመጣውን የንግድ ጉድለትና የቪየትናም ጦርነት ወጪን ለመሸፈን የዶላርና ዓለም አቀፍ ፍላጎት ለማስቀጠል ከፍተኛ ተግዳሮት ገጥሟት ነበር። እንደ አውሮፓውያን አቆጣጠር በሰኔ 1974 በውጭ ጉዳይ ሚኒስትር ሄንሪ ኪሲንጀርና በሳውዲው አልጋ ወራሽ ሉል ፋሃድ መካከል የተደረገውን ውይይት ጨምሮ በሚስጥር ተይዘው የነበሩ ሰነዶች እንደሚያሳዩት አሜሪካ ከሪያድ ጋር ስምምነት ላይ ደርሳ ነበር። በዚህም መሰረት ሳውዲ አረቢያ የምትልከውን የነዳጅ ዘይት በዶላር ብቻ እንድትመዝን እና ትርፍ ገቢዋን ደግሞ በአሜሪካ የግምጃ ቤት ሰነዶችና ሌሎች የአሜሪካ ንብረቶች ላይ መልሳ ኢንቨስት እንድታደርግ ተስማምታለች። በምላሹም ዩናይትድ ስቴትስ ለሳውዲ አረቢያ ወታደራዊ ጥበቃ፣ ዘመናዊ ጦር መሳሪያዎችና ለነዳጅ ማውጫዎቿ እንዲሁም ለባህር ትራንስፖርት መስመሮቿ የደህንነት ዋስትና ለመስጠት ቃል ገብታለች። ይህ የሁለትዮሽ ማዕቀፍ በፍጥነት ወደ ሌሎች የኦፔክ አባል ሀገራትም ተስፋፍቷል። በ1975 አብዛኞቹ ዋና ዋና የነዳጅ አምራች ሀገራት የዋጋ አወሳሰን ስልታቸውን ከዶላር ጋር አጣጥመዋል። የሂደት ኢኮኖሚስቶች የፔትሮ ዶላር መልሶ ጥቅም ላይ የመዋል ዑደት ብለው የሚጠሩትን ክስተት ፈጥረዋል። ነዳጅ አስመጪ ሀገራት ኃይል ለመግዛት ዶላር ሲያከማቹ፣ ላኪ ሀገራት ደግሞ በተለይም በባህረ ሰላጤው አካባቢ የሚገኙት ያገኙትን ዶላር በአሜሪካ ዕዳ ላይ መልሰው ኢንቨስት በማድረግ የአሜሪካን የፋይናንስ ጉድለት በአነስተኛ ወለድ እንዲሸፈን ረድተዋል። እንደ አውሮፓውያን አቆጣጠር በ1974 የተደረገውና ቆይቶ ይፋ የሆነው ሚስጥራዊ ስምምነት ሳውዲ አረቢያ ከአሜሪካ ጋር ለምታደርገው ወታደራዊ ትብብር ምትክ የአሜሪካን የግምጃ ቤት ሰነዶችን ከመደበኛው የጨረታ ሂደቶች በልዩ ሁኔታ እንድትገዛ የሚያስገድድ ነበር። የአሰራር የ1973ቱን የነዳጅ ማዕቀብና የ1979ን የኢራን አብዮት ጨምሮ በተከሰቱ ቀውሶች ሁሉ ጥንካሬውን አሳይቷል። የባህረ ሰላጤው ሀገራት ይህንን ዝግጅት ደህንነትን በኢኮኖሚ መረጋጋት የመለወጥ ውል አድርገው ተመልክተውታል። በአካባቢው ያለው የአሜሪካ ወታደራዊ መኖር፣ የጦር መሰረቶችና የጦር መሳሪያ ሽያጭ እንደ ሆርሙዝ የባህር መተላለፊያ ባሉ ስልታዊ ቦታዎች ላይ የሚሰነዘሩ ስጋቶችን ለመከላከል ረድተዋል። ለዋሽንግተን ደግሞ የሁኔታ ግዙፍና ልዩ መብት ሰጥቷታል። ይህም ዶላር ምንጊዜም ተፈላጊ በመሆኑ አሜሪካ ያለ ከፍተኛ ዋጋ ግሽበት ወይም የክፍያ ሚዛን ቀውስ የፈለገችውን ያህል ወጪ እንድታደርግ አስችሏታል። እስከ 24 ወይም 25 ድረስ የሳውዲ አረቢያ የአሜሪካ የግምጃ ቤት ሰነዶች ክምችት ከ135 እስከ 150 ቢሊዮን ዶላር ይደርስ የነበረ ሲሆን በአጠቃላይ የባህረ ሰላጤው ሀገራት ኢንቨስትመንት የአሜሪካን መንግስት ዕዳ 1/3 ያህሉን ሲደግፍ ቆይቷል። ይሁን እንጂ ስርዓት በየጊዜው በራሱ የሚታደስ ይፋዊ ውል አልነበረም። እንደ አውሮፓውያን አቆጣጠር በሰኔ 2024 ወታደራዊና ኢኮኖሚያዊ ትብብሮቹ ያለ ተጨማሪ እድሳት ጊዜያቸው ተጠናቋል። የሳውዲ ባለስልጣናትም የነዳጅ ሽያጭን እንደ ቻይና ዩዋን ባሉ ሌሎች የውጭ ምንዛሪዎች ለማከናወን ዝግጁ መሆናቸውን
በይፋ መግለጽ የጀመሩ ሲሆን በተለምዶ በዶላር ላይ ከተመሰረቱ የመሰረተ ልማት አውታሮች ውጭ የሆኑ አዳዲስ አሰራሮችን መቀላቀል ጀምረዋል። በ2025 መገባደጃ ላይ የፔትሮ ዶላር ስርዓት ከተለያዩ አቅጣጫዎች የሚስተነዘሩ ጫናዎች እየበረቱበት መጥተዋል። አሜሪካ ማዕቀብ የጣለችባት ኢራን ከ80 እስከ 91 በመቶ የሚሆነውን የነዳጅ ኤክስፖርት ወደ ቻይና ያዞረች ሲሆን ከፍያውንም በስዊፍት ፋንታ በቻይናው አህጉር አቋራጭ የባንክ ክፍያ ስርዓት አማካኝነት በዩዋን መቀበል ጀምራ ነበር። በ2025 መገባደጃ ላይ ቻይና በቀን ከ1.4 ሚሊዮን በርሜል በላይ ነዳጅ ከኢራን ትገዛ ነበር። ይህ መጠን ከቻይና አጠቃላይ የነዳጅ ፍላጎት 13 በመቶውን የሚሸፍን ሲሆን የኢራን ዋነኛ የገቢ ምንጭ ሆኗል። እነዚህ የንግድ ልውውጦች ሁለተኛ ደረጃ ማዕቀቦችን ለማስቀረት ሲባል ሆን ብለው ከዶላር መስመር ውጭ እንዲሆኑ ተደርገዋል። ይህም ከ23 እስከ 25 ባለው ጊዜ ውስጥ 20 በመቶ የሚሆነው የዓለም የነዳጅ ንግድ ከዶላር ውጭ እንዲከናወን አስተዋጽኦ አድርጓል። የዚህ ስርዓት ዋነኛ ምሰሶ የሆነችው ሳውዲ አረቢያም አማራጮቿን ማስፋት ጀምራለች። በሰኔ 24 ሳውዲዎቹ ፕሮጀክት ኤም ብሪጅ የተሰኘውንና በዓለም አቀፍ የሰፈራ ባንክ BIS የሚመራውን የማዕከላዊ ባንክ ዲጂታል ገንዘብ ትቀላቅላለች። የመድረክ ቻይናን፣ ሆንግ ኮንግን፣ ታይላንድንና የተባበሩት አረብ ኤሚሬትስን የሚያሳትፍ ሲሆን በዶላር አማካኝነት የሚደረጉ የክፍያ ሂደቶችን በማስቀረት በብሔራዊ ዲጂታል ገንዘቦች አማካኝነት ፈጣንና አነስተኛ ወጪ ያለውን የንግድ ልውውጥ ለማከናወን ያስችላል። በተመሳሳይ ጊዜ ሪያድ ከቤጂንግ ጋር በቢሊዮን የሚቆጠሩ የዩዋን ምንዛሬ ስምምነቶችን የተፈራረመች ሲሆን ከዶላር ውጭ በሆኑ የነዳጅ ዋጋ አወሳሰብ ሙከራዎች ላይም ተሳትፋለች። አሁን ላይ ኢራንን፣ የተባበሩት አረብ ኤሚሬትስን፣ ግብፅንና ኢትዮጵያን ያካተተው የብሪክስ ጥምረትም በአባል ሀገራቱ መካከል ያለውን የሁለትዮሽ ንግድ በሀገር ውስጥ ገንዘቦች የማከናወን ዝንባሌን በከፍተኛ ሁኔታ አሳድጎታል። በ25 መገባደጃ ላይ ሩሲያና ቻይና በመካከላቸው ያለውን የንግድ ልውውጥ 99 በመቶውን በሩብልና በዩዋን ማከናወን ችለዋል። ህንድም ከሩሲያ ለምትገዛው ነዳጅ በከፊል በሩፒ ወይም በዩዋን መክፈል ጀምራለች። እንዲሁም ብራዚልና ቻይና በመካከላቸው ባለው ከፍተኛ የንግድ ልውውጥ ዶላርን ከመገበያያ ያስወጡ ስምምነቶችን ተግብረዋል። የአይኤምኤፍ ይፋዊ የውጭ ምንዛሬ መጠባበቂያ ክምችት መረጃ እንደሚያመለክተው የአሜሪካ ዶላር በዓለም አቀፍ ደረጃ ያለው የመጠባበቂያ ድርሻ መጠነኛ ቢሆንም ወጥ በሆነ መልኩ እየቀነሰ መምጣቱን በዝርዝር አስፍሯል። ይህ ዋጋ ግመታ ለውጦችን ታሳቢ ያደረገው መረጃ የዶላር ድርሻ ባለፉት 3 አስርተ ዓመታት ውስጥ ታይቶ ወደማይታወቅ ዝቅተኛ ደረጃ ላይ መድረሱን ያረጋግጣል። በተለይም እንደ ብሪክስ አባል ሀገራት ያሉ ታዳጊ ኢኮኖሚ ኃይሎች የሚመሯቸው ማዕከላዊ ባንኮች ለዶላር ያላቸውን ተጋላጭነት ለመቀነስ እና እንደ መከላከያ ለመጠቀም የወርቅ ግዢያቸውን በከፍተኛ ደረጃ ጨምረዋል። ባለፉት ጥቂት ዓመታት ውስጥ ብቻ በየዓመቱ ከ1000 ሜትሪክ ቶን በላይ ወርቅ በዓለም አቀፍ ደረጃ የተገዛ ሲሆን ይህም በታሪክ ከፍተኛ ሆኖ ተመዝግቧል። ይህ በዶላር ላይ የታየው የለውጥ ዝንባሌ ከጂኦፖለቲካዊ ፍጥጫ የመነጨ ብቻ ሳይሆን ተግባራዊ የሆኑ ኢኮኖሚያዊ ማበረታቻዎችም ውጤት ነው። እነዚህም ዝቅተኛ የግብይት ወጪዎችን መፈለግ፣ በአሜሪካ የሚጣለው የፋይናንስ ማዕቀቦችን ስጋት መቀነስና ዶላርን በፋይናንስ መገለል አማካኝነት እንደ ጦር መሳሪያ የመጠቀም ዝንባሌን ለመከላከል እየታለመ ስትራቴጂ ነው። ከዚህ ጋር ተያይዞ በቬንዙዌላ የታየው ተመሳሳይ ሂደት ለዚህ እንቅስቃሴ ተጨማሪ ጉልበት ሰጥቷል። አሜሪካ በማዱሮ መንግስት ላይ የወሰደችው እርምጃ የአገዛዝ ለውጥንና የነዳጅ ዘርፍ አስተላለፍ ለውጥን ያስከተለ ሲሆን ይህም በኢራን ላይ ጥቃት ከመሰንዘሩ ከጥቂት ሳምንታት በፊት እየተከሰተ ነበር። የክስተት በነዳጅ አምራች ሀገራት ውስጥ ዶላርን የመተካት እንቅስቃሴ የሚታይባቸውን ስልታዊ ቦታዎች የመቆጣጠር ዓለም አቀፋዊ ንድፍ መኖሩን ያመለክታል። ዓለም አቀፍ የነዳጅ ንግድ 1/5 በሌሎች የውጭ ምንዛሪዎች መከናወን የጀመረ ሲሆን ይህ ቁጥር በብሪክስ ሀገራት ቅንጅት አማካኝነት ይበልጥ እየጨመረ መጥቷል። ምንም እንኳን ዶላር በአጭር ጊዜ ውስጥ ጥንካሬ ቢያሳይም የግጭቱ መራዘምና የሚያስከትለው መዘዝ ዓለም አቀፋዊ ማበረታቻዎችን እየቀየረ ይገኛል። ለዓመታት ከዶላር ውጭ የሆኑ የፋይናንስ መሰረተ ልማቶችን ሲገነቡ የቆዩት የባህረ ሰላጤው ሀገራት በተለይም በኤም ብሪጅ መሳተፋቸው የዩዋን ምንዛሬ ስምምነቶችና ከብሪክስ ጋር ያላቸው ግንኙነት አሁን ላይ በአሜሪካ ላይ በድጋሚ ጥገኝነት መፍጠራቸው የሚያስከትለውን ዋጋ እየተረዱት መጥተዋል። የማዕከላዊ ባንኮችን የገንዘብ ፍሰት የሚከታተሉ ተንታኞች እንደሚሉት የውጭ ሀገራት ይፋዊ አሜሪካ የግምጃ ቤት ሰነዶች ክምችት ባለፉት ሳምንታት ቀንሷል። በተለይም የባህረ ሰላጤው ሀገራት ሉዓላዊ የሀብት ፈንድ ተቋማት እነዚህን ሰነዶች በብዛት እየሸጡ መሆናቸው ተስተውሏል። ኩዌት፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ በድምሩ የነበራቸው የ300 ቢሊዮን ዶላር የግምጃ ቤት ሰነድ ይዞታ ከጦርነቱ ጋር በተያያዙ ወጪዎችና በሀብት ስብጥር ስልቶች ምክንያት ከፍተኛ ጫና እያረፈበት ይገኛል። የአሜሪካ ብሔራዊ ዕዳ 39 ትሪሊዮን ዶላር መድረሱ በየዓመቱ ከ1 ትሪሊዮን ዶላር በላይ ሊሆን ከሚችለው የወለድ ክፍያ ጭማሪ ጋር ተገጣጥሟል። የፔትሮ ዶላር
መልሶ ጥቅም ላይ የመዋል ዑደት በታሪክ ይህንን ከፍተኛ የዕዳ ክምችት በመሸፈን ረገድ ትልቅ ሚና ነበረው። ነገር ግን የባሕረ ሰላጤው ነዳጅ ላኪዎች በጦርነቱ ካገኙት ትምህርትና ቀደም ሲል ከብሪክስ ጋር ካላቸው ጥብቅ ትስስር በመነሳት ወደ ዩዋን፣ ዩሮ ወይም ዲጂታል ገንዘቦች ክፍያ ሽግግራቸውን ካፋጠኑ ይህ የፋይናንስ ዑደት ይዳከማል። የዓለም አቀፍ የገንዘብ ድርጅት ግምቶችና የፌዴራል ሪዘርቭ ትንታኔዎች እንደሚያሳዩት ለግምጃ ቤት ሰነዶች ያለው የውጭ ሀገር ፍላጎት በትንሹም ቢሆን መቀነሱ የአሜሪካን የብድር ወጪ ሊያንረው ይችላል። ይህም ለማህበራዊ ዋስትና፣ ለጤና እንክብካቤና ለደህንነት የሚውሉ ግዴታ ያለባቸውን ወጪዎች ይበልጥ ፈታኝ ያደርጋቸዋል። የአጋር ሀገራት አመለካከትም ለዚህ ጫና ተጨማሪ ምክንያት ሆኗል። የባሕረ ሰላጤው ነዳጅ ዋና ደንበኞች የሆኑት ጃፓንና ደቡብ ኮሪያ የአሜሪካ ወታደራዊ አቅም በተለያዩ ግንባሮች መወጠሩን እየታዘቡ ነው። ከ22 በኋላ የኃይል ምንጮቻቸውን ለማብዛት ሲጥሩ የቆዩት የአውሮፓ ሀገራትም በዶላር የተመዘገቡ የነዳጅ ውሎችን በድጋሚ መገምገም ጀምረዋል። የግጭቱ ሰብአዊና ኢኮኖሚያዊ ዋጋ፣ የተፈናቀሉ ህዝቦች፣ የነዳጅ ማጣሪያ ፋብሪካዎች መዘጋትና የዋጋ ግሽበት ስርጭት በአሜሪካ ላይ ያተኮረው የዓለም አቀፍ አደጋ አስተዳደር ላይ ከፍተኛ ተቃውሞ ሊያስነሳ ይችላል። ይህም በረጅም ጊዜ ሂደት የአሜሪካ ዶላር የነበረውን አቻ የማይገኝለት የበላይነት ወደ ነበር ሊቀይረው የሚችል መዋቅራዊ ለውጥ እያስከተለ መሆኑን አሳይቷል። የዩናይትድ ስቴትስ አሜሪካ የምጣኔ ሀብት ሞዴል በከፍተኛ ደረጃ በዶላር መልሶ ጥቅም ላይ የመዋል ዑደት ላይ የተመሰረተ መሆኑ በግልጽ በሚታዩ አሃዞች ሊረጋገጥ የሚችል እውነታ ነው። እንደ አውሮፓውያኑ አቆጣጠር በ2025 በጀት ዓመት የውጭ ሀገራት ይፋ የገንዘብ ይዞታዎች እስከ 1.8 ትሪሊዮን ዶላር የደረሰውን የበጀት ጉድለት ለመደገፍና ለመሸፈን ከፍተኛ ሚና ተጫውተዋል። በአሁኑ ወቅት ያለው የተጣራ የወለድ ክፍያ መጠን ከሀገሪቱ የመከላከያ ወጪ ጋር የሚቀራረብ አልፎ ተርፎም እየበለጠ የሚገኝበት ደረጃ ላይ ደርሷል። ከዚህ ጋር ተያይዞ በጦርነት ወጪዎች ምክንያት ከባሕረ ሰላጤው ሀገራት የሚገኘው ትርፍ ገቢ በመቀነሱ ወይም ሆም ተብሎ የውጭ ምንዛሪ አማራጮችን ለማስፋት በሚደረጉ እንቅስቃሴዎች ሳቢያ ወደ አሜሪካ የሚፈሰው የፔትሮ ዶላር መጠን ዘላቂ በሆነ መልኩ መቀነሱ አይቀሬ ይመስላል። የክስተት ደግሞ አሜሪካ ከፍተኛ የወለድ ተመኖችን እንድታቀርብ ወይም የገንዘብ ፖሊሲዎቿን እንድታላላ ያስገድዳታል። ይህም በሂደት ዶላር እንዳስተማማኝ የፋይናንስ መሸሸጊያ ወይም መጠለያ ያለውን ዝናና ተቀባይነት በከፍተኛ ሁኔታ የሚፈትን ይሆናል። ወታደራዊ ባለሙያዎች እንደሚጠቁሙት ምንም እንኳን የአሜሪካ የባህርና የአየር ኃይል ንብረቶች በሆርሙዝ የባህር መተላለፊያ ላይ የሚፈጠሩ መስተጓጎሎችን ለመመከትና ለመቆጣጠር ያላቸውን ብቃት በተግባር ቢያሳዩም ዘላቂ የሆነ መረጋጋትን ለማምጣት ግን ጥልቅ የሆነ ፖለቲካዊ ስምምነት ያስፈልጋል። የስምምነት ደግሞ የቀጠናውን ተዋናዮች ሳያገል የኢራንን የተለመዱ ወታደራዊና የኒውክሌር ስጋቶች ግምት ውስጥ ያስገባ መሆን ይኖርበታል። ጠንካራና ዘላቂ የሆኑ የትብብር ማዕቀፎች በሌሉበት ሁኔታ የቀውሶችና የጥገኝነት አዙሪት በየጊዜው መደጋገሙ የማይቀር ነው። እያንዳንዱ የቀውስ ክስተት ደግሞ በሁለቱ ወገኖች መካከል መሰረት ሆኖ በቆየው መግባባት ላይ ያለውን መተማመን በከፍተኛ ሁኔታ እየሸረሸረው ይሄዳል። ይህ የመተማመን መጥፋት ደግሞ ለቀጠናው ብቻ ሳይሆን ለዓለም አቀፍ ኢኮኖሚ ስርዓትም ትልቅ ስጋት መሆኑ ይታመናል። አሁን ያለው ጦርነት ይህንን የለውጥ አቅጣጫ ወደ ኋላ አልመለሰውም። ይልቁንም ግጭቱ ከተባባሰ በኋላ የሚወጡ የመጀመሪያ ደረጃ ሪፖርቶች እንደሚያመለክቱት የገበያ ተሳታፊዎች የወደፊት ስጋቶቻቸውን ለመቀነስ ሲሉ ከዶላር ውጭ በሆኑ የውጭ ምንዛሪዎች የኤነርጂ ክፍያዎችን ለመፈጸም የሚያስችሉ የሁለትዮሽ ስምምነቶችን እያፋጠኑ ይገኛሉ። ይህ የሚያሳየው የዓለም አቀፍ የፋይናንስ ስርዓት ተዋናዮች ከአንድ የገንዘብ ምንጭ ብቻ ጥገኛ ላለመሆን ያላቸውን ጽኑ ፍላጎት ነው። እነዚህ ሁሉ ሁኔታዎች ተደማምረው ለዓመታት ሲከማች የቆየውን ጫና ይበልጥ እንዲፋጠን አድርገውታል። በአንድ ወቅት የአሜሪካን ኃይል በራሱ የፋይናንስ አቅም ይደግፍ የነበረው ስርዓት አሁን ላይ እንዲረጋጋ ተደርጎ በተቀረጸበት በዚያው በቀጠናው ውስጥ ከባድ ፈተና እየገጠመው ይገኛል።